በጣም ደስ የሚል ነገር ተፈጥሯል ማለት ነው። እንግዲህ ሰላምዬ ለብሌን ደርሳላታለች። በጣም ነው ደስ ያለኝ እኔ ለራሴ ማለት ነው። ምክንያቱም ምንም እንኳን ቢሆን አጎቷ ቢጨክንባትም ከቀድሞም ጀምሮ ማለትም እናቷ ወደ አረብ ሀገር ከሄደች ጊዜም ጀምሮ ከዛም በፊትም ጨካኝ የሆነ አጎቷ በኃይሉ እንግዲህ አሁንም ደግሞ ሰላምን ለማስወገድ እና ከሰላም ለመገላገል የሰላምንም ገንዘብ ለመውሰድ ግዴታ በመጀመሪያ ይቺ ብቻ እሱ ያለውን ላለ ማለት ነው እቺ ፈላ መወገድ አለባት በማለት እንግዲህ አቶ በኃይሉ የወሰነባት ውሳኔ ነበረ። በማን ላይ? በብሌን ላይ ማለት ነው። እንግዲህም ብሌን በተኛችበት መቶ ብሌንን አንቄ ካልጣልኩ ብሎ ነበረ። ነገር ግን የአቶ በኃይሉ ነገር አልተሳካለትም። ምክንያቱም ሰላም መጥታለች። ለምን? ብሌን የጮኸችው ጩኸት ምን ነው አንቺ የአረብ ዝርያ ያለብሽ እንዴ እስኪል ድረስ አቶ በኃይሉ የእህቱ ልጅ መሆኗን ያውቃል። ግን ልክ እንደማያውቃት ሰው ሆኖ የአረብ ዝርያ ያለብሽ ወይ በማለት እንግዲህ የተናገራት ንግግርም አለ። እናም እንግዲህ እሷን በኃይል ስትጮህ ማለት ነው ደስ በሚል ሁኔታ ሰላም መጥታ ነገሩን ምንድነው የተፈጠረው ማን ነው ሊነግረኝ የሚችል ልጄ ብላ የምታስባት ግን ልጇ ያልሆነችውን ቃልንም ደግሞ አንቺስ እዚህ ጋር ምን ትሰሪያለሽ? ምን እየሰራሽ ነው ያለሽው? አንተስ እዚህ ምን ትሰራለህ? ብላ እንግዲህ አቶ በኃይሉ ጋር ጭቅጭቅ ጀምረዋል ማለት ነው። ከዛ በኋላ ምን ተፈጠረ የሚለውንም የምናወራ ይሆናል ማለት ነው። ሰላማችሁ ይብዛልኝ ሁላችሁም በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁን አደራ የተሰኘውን ድራማ ነው ማለት ነው። እንግዲህ ወደ ዛሬው ክፍል ስናልፍ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነውና አቶ በኃይሉ በሚያሳዝን ሁኔታ በድጋሜ ሰላም ከቤት አባረዋለች። ለመባረሩ ደግሞ ምክንያት የሆነው ራሱ በኃይሉ ነው። ምክንያቱም ማድረግ የሌለበትን ነገር ነው ያደረገው። አንደኛ ነገር ብሌን ራሱ ማለት ነው በጣም የሚያሳዝነው ድጋሜ እዚህ ቤት የመጣችው በሰላም ደግነት ሰላም ደግ ስለሆነች ነው እንጂ እንደ ቃል እሳቤ ቢሆን ቃል ከሰላም ጋር ተጣልታለች። ምን ብላታለች? ቃል ሰላምን እንዴ ምን ነው ማሚ ድጋሚ ብትመጣ እንኳን አላስገባትም ብለሽ አልነበረም እንዴ? ለምንድነው ቆይችንሽ ከኔ በላይ አድርገሽ የምታያት እንዴ? እኔን እኮ ከገረድ በታች አድርገሽ እያየሽ ነው። አሁን እኔን ልጄ ነሽ ስትይ ጭራሽ አታፍሪም እንዴ? እስኪ ከገረድ የምታሳንስ እናት ማናት? እያለች ይባስ ብላ ብሌንን መሳደቡ አልበቃ ብሎ እናቷንም ስትሰድባት ነበረ። ቃል ማለት ነው። እናቷ ስላልሆነች ነው ያን ያክል የምትሰድባት በነገራችን ላይ። ታዲያ ሰላም አይ ተያት በቃ ቃልዬ፣ እሷ እኮ ያኔ ሄዳ የነበረው እኮ እናቷ ታግታባት ለእናቷ ብላ ነው። ደግሞ ነግራኛለች። ለእናቴ ብዬ ነው በእናቴ ምክንያት ነው ብላለች። ስለዚህ አሁን እናቷ ከተገኘች ብትመለስ ምን ችግር አለው? ምንድን ነው ነውሩ? እያለች እንግዲህ ሰላም ብትለምናትም ቃል ግን አሁን ይኸውልሽ ከኔና ከሷ ትመርጫለች እያለች ጭራሽ ልጇ እሷ ሳትሆን ልጅ ነኝ ብላ መቀመጧ አልበቃ ብሎ እንደው በልጅነት ይቅርና እንደው በሰራተኝነት እንኳን መቀመጧን ለምን ተቀመጠች? ለምን አይኔ ያያት እንዴ? በባለፈው እኮ ልክ ብሌን ከዚህ ቤት በቃ ወጥቻለሁ ብላ በኃይሉ እንድትወጣ አስገድዷት ነው። ራሷ ፈልጋ ሳይሆን በኃይሉ እንድትወጣ አስገድዷት ብሌን ስትወጣ ሰላም በጣም አዘነች። ብሌንዬ እባክሽ አትሂጂ፣ እባክሽ አትውጪ ብሌንዬ እያለች ብትለምናትም አይትዬ የሰው ሰራተኛ ሆኜ መኖር ከዚህ በላይ አልፈልግም መሄድ አለብኝ ብላ ስትወጣ ሰላም በጣም ከፍቷት በቃ እምባዋ ሁላ ቁርዝዝ ብሎ ነው ወደ ቃል የመጣችው። ታዲያ ቃል በዛ ሰዓት ምን እያደረገች ነበረ? በኮምፒውተር መረጃ እየሸጠች ነበረ። የበኃይሉን መረጃ ማለት ነው ለበኃይሉ ጠላቶች። የሚገርመው ነገር የበኃይሉ ጥላቶችም መረጃውን ሊገዟት አልቻሉም። አልፈልግም ማለት ዳይሬክትሊ ደግሞም አልፈልግም። ሲቀጥል ደግሞ አንቺ ለበኃይሉ ያልታመንሽ ለእኔም አትታመኝም ነገር እና አልገዛሽም አልፈልግም ብሏታል ማለት ነው። እሷን በጣም ነው ያዘነችው። ሰላምንም ያኔ ከፍ ዝቅ አድርጋ የተናገረቻት ለካ ጥቅሟ ስለቀረባት ነው። ምክንያቱም ላፕቶፕ ላይ ያለውን መረጃ እንደው ያኔ እንኳን እኔ የመሰለኝ በቃ ድሌት ሆነባት መስሎኝ። በነገራችን ላይ ኮምፒውተር ላፕቶፕ ጥንቃቄ የሚያስፈልገው ነገር ነው። አሁን ያንን ላፕቶፕ ስትደነግጥ ሪሙቭ ልታረገው ሁላ ትችል ነበር እና ሪሙቭ አድርጋው ቢሆንና በቃ ተደልቶባት ቢሆን መረጃው በጣም አሪፍ ነበረ። ምክንያቱም አሁን እሷ የተማመነችው ያንን መረጃ ነው። በኃይሉን የምትይዝበት በኃይሉን የምታስርበት መረጃ ያን ነው። ምን ብላለች? ለሄለን ማለት ነው። ለሄለን ምን ብላታለች? እኔ ይኸውልሽ ምነግርሽን ስሚኝ
እኔ እዚህ ቤት ያለሁት ብላ ስላለፈው ነገር ስለ ራሷ ሂስትሪ ማለት እኔ እዚህ ቤት ያለሁት ቃል ነው አንቺ እንደምታውቂው ሚጡም አይደለም። በዛ ላይ ደግሞ ይቺ አሁን ያየሻት አሮጊት ብላ ስለ ሰላም የሀገር ወሬ አውርታለች። ታዲያ ሰላምን ካስወገድኩኝ በኋላ እንግዲህ ካስወገድኩ የሚለውን ትረዱኛላችሁ። ለዩቲዩብ ቃል አይመጥንም እንደዛ ዳይሬክትሊ አንድ ሰው ተወገደ በሚለው ያዙልኝ ማለት ነው ውዶችዬ። እና ሳስወግዳት ሰላምን ከዛ ስቀጥል እሱን ግን ሸቤ ያስገባዋለሁ። ሸቤ የሚያስገባ መረጃ አለ ብላለች እና ያን አሁን ያ ድሌት ሆኖባት ቢሆን በጣም አሪፍ ነበረ ማለት ነው። ዞሮ ዞሮ ግን ድሌት አልሆነባትም፣ ግን ደግሞ አትጠቀምበትም። ምክንያቱም አንቺም ነተቢስ ነሽ። ትናንትና አምኖሽ እዚህ ጋር አስጠግቶሽ እዚህ ጋር ያለሽበትን በኃይሉን ካልታመንሽ ነገ ምንን ደግሞ እንደምትሸጪኝ እርግጥ ነው። ስለዚህ አልፈልግም። ለማንኛውም ደግሞ አሁን ቢሮ አይደለሁም። ቢሮ ስመለስ ድንገት ልደውልልሽ እችላለሁ ነው ያላት። ላይደውልላት ይችላል። ካልደውለላት ከስራለች። ከደውለላትም ደግሞ ለበዓሉ ደግሞ እነግራለሁ ብሏታል። ኧረ ጭራሽ ለበዓሉ ከነገረ አለቀላት ማለት ነው። ቃል አሁን እዚህ ጋር ለማንም ታማኝ አይደለችም። ኢቭን ላመጣት ለበዓሉ ራሱ ለምን ተናገረኝ? በእርግጥ እሱም አብዝቶታለኝ፣ ግን ደግሞ እሱም ምን ያድርግ ማለት እሷ የገባችው እዚህ ጋር ስራ ብላ ነው አይደለ? ስራ ብላ እስከገባች ድረስ ስራዋን በስርዓት መስራት ነው የነበረባት። ለሄለን ስትዝረከረክ ብሌን ሰማቻት። ብሌን ደግሞ ስለዚህ ለካ ልጇ ስላልሆነች ነው ይህን ያክል ጊዜ ከአንዴም ሁለቴ ከሁለቴም ሶስቴ ጭራሽ በዚህ ልክ ስትፈታተን የነበረው መርዝ እየጨመረች አንዴ ሻይ ላይ አንዴ ምግብ ላይ እንዴ ምን ያልጨመረችበት አላት እሷ። እና እንደዚህ እያደረገች እትዬን ለካ ስታስቸግር የነበረው እኔ ደግሞ እያከሸፍኩባት የሄድኩትኝ ለካ ልጇ ስላልሆነች ነው ብላ እንግዲህ ብሌን ያለውን ነገር ሁሉ አሁን ላይ ግን ለመናገር ወስናለች። በእርግጥ አሁን ባለፈው ፓርት ላይ ምን አድርጋ ነበረ እና እንግዲህ ልትናገር ስትል ያው ጉሮሮዋ ላይ ቆመች። ቃል ጉሮሮዋ ላይ ነው የምላችሁ። እንግዲህ ሰላምን ደውላ እንደሚጠሩ ጠርታታለች ብሌን። ልክ ግን ብሌን ልብ ያላለችው ነገር እሷ ሰላምን ስትጠራ ቃል ምን እያደረገች ነበረ? ቴክስት እየጻፈች ነበረ። ለማን? ለበኃይሉ። ምን ለማድረግ? በኃይሉን ና ለማለት ማለት ነው። ወይም የሆነ ነገር ፍጠር አለችው። እሱም ደግሞ ብልጥ አይደል እንዴ? ቶሎ ብሎ የሌለ አክሲደንት ደረሰ ብሎ አስደወለባት ማለት ነው። ሰላም ስትበር ሄደች። በእርግጥ ጊዜ ሰታት ነበረ። ብሌን ደግሞ ሼም ያዛት። ቃል እዛ ጋር እየተርበተበተች ነው። ቃል ባትኖር አሪፍ ነበረ። ወይ ደግሞ ወደ ክላሷ ሄደት ብላ እትዬ ነይ አንዴ ምነግርሽ ነገር አለ ብላ ንግር ብታረጋት አሪፍ ነበረ። እንግዲህ ብሌንም ሼመኛ ናትኝ ስትግደረደር አሁን እንናገር አሁን ስትል ቃል ደግሞ ብልጥናት እንዳትናገርባት የሰላም ጉሮሮ ላይ ስትቆም ሳትነግራት አለፈ። ዞሮ ዞሮ ግን ሰላም እውነቱን ሰምታለች፣ እውነቱን አውቃለች። በጣም ደስ የሚለው ማለት ነው። እንግዲህ እውነቱን ያወቃችሁ እንዴት ነው ስንል በጣም የሚገርመው ነገር ብሌን በስተመጨረሻ ወዴት ሄዳ ነበረ? ወደ ዳጊ ቤት ሄዳ ዳጊን እንግዲህ ልግባዊ ብላው ዳጊ በጣም ጸጽቶታል በነገራችን ላይ። ምክንያቱም ዳጊ እናቷን ያሳገተው እሱ ሆኖ ሳለ ወይዘሮ ገነት ደግሞ በጣም ያስደሰተችኝ ወይዘሮ ገነት ደግሞ ጭራሽ ነገ ልጇ እንደሆነ ስታውቅ በጣም ነው የሚገርመው ማለት ነው። ያው ማወቁ አይቀሬ ነው ዞሮ ማለት ነው። እና በእርግጥ ይህንን ነገር ሳሚ ካልነገረው ማወቅ አይችሉም። ሳሚ ደግሞ አሁን ጥላትነት ዘርቷለኝ። ምክንያቱም ሳሚ አሁን ያደረገው ነገር ምንድነው? ለምን የብሌንን አሳዳጊ ፈታ በሚል በጣም ከዳጊ ጋር በጣም ነው የተቀያየሙት። ሳሚ ግን ብሌንን ሳይወዳት አይቀርም። እናንተ ምን አያችሁ ውዶችዬ? እኔ ያየሁትን አይታችኋል? እኔ የተረዳሁት በምንድን ነው የሚገርመው ብሌን እንግዲህ ልክ ዳግምና ወይዘሮ ገነት ማለት ነው እያወሩ ወይዘሮ ገነት በነገራችን ላይ ቢላውን ላይ ይዛ እየተጣላችሁ ነበረ ዳጊን ማለት ነው። እና እንዴት ለጠላት አሳልፈህ ትሰጠኛለህ? እንዴት ወስደህ ታግተኛለህ? እኔ አምኜህ ልጄ መልካም ሰው አገኘች ጥሩ ሰው አገኘች ብዬ እኔ ብሌንዬን ብዬ ነው እንጂ አልለቀህም ነበረ። እንዴት ግን ይህን ስራ ተሰራኛለህ ብላ በጣም ተናዳ ማለት ነው እንግዲህ ስትጠይቀው እሱ ደግሞ ያለው ነገር ቢኖር ምንድነው? እንደዛ አይደለም የብሌን እናት እንደዛ አይደለም። እኔ ለእርስዎ ብዬ ነው ካላገጥኩት ይገድለውት ነበረ ያጨካኝ አረመኔ በኃይሉ እና ያ አረመኔ ለማን ነው የሚሰራው አለች ማለት ነው። ስለማን? ስለ ሳሚ። ታዲያ ስለ ሳሚ ስትጠይቀው እሱ ደግሞ የመለሰላት ነገር ቢኖር ምንድነው?
እሱ የሚሰራው ለበኃይሉ ነው። ስለዚህ አሳግቶኝ የነበረው በኃይሉ ነው ስትል ብሌን ስምት ብሌን ሄዳ ጠረጴዛውን እየመታች ነው። ቆይ አንተ ራስን ማን ብለህ ነው የምታስበው? ቆይ አንተ ራስን እንዴት ነው የምታስበው? እኔ በጣም ነው ደስ ያለኝ ወኔዋ የምር። እና በዛ ሰዓት ታዲያ ሳሚ ምን ብሏል? እንዴት አባቷን ደስ የምትለው እች ልጅ እንደዚህ ደፋር ናት እንዴ? እንዴት አባቷን እንደወደድኳትኝ ሁላ ሲል እዚህ ጋር እንግዲህ በጣም ነው ያሳቀኝ ማለት ነው። አቶ በኃይሉ ምናምን ትለው አንተ ምናምን ብሎ ተጣሉ። እና እዚህ ጋር አሁን ቁም ነገሩን ስነግራችሁ ድራማ ነው ኦፍኮርስ፣ ግን ምን ተማረን ነው። አሁን እንደ በኃይሉ አይነት ወንድም ቢኖራችሁ አይበልባችሁና ምን ታረጋላችሁ? ቁም ነገሩን ስንጨብጥ እንደ በኃይሉ አይነት ወንድም ቢገጥመን ምን ይደረጋል? አስቡት እንግዲህ የጭቃ ሾህ ማለት ይሄ ነው። ከላይ ደህና ሰው ነው። ባለፈው ራሱ ብሌንን መጥቶ ብሌንዬ ይቅርታ የኔ ልጅ እንደው አስከፋውሽ፣ በባለፈው ሀብሉን እንግዲህ ሰርቅ አርጎ ራሱ ከሰላም ኪስ ከሰላም ቦርሳ ማለት ነው ሀብሉን ስርቅ አርጎ ወስዶ ስጦታ እንኪን። እንደዚህ አይነት ምስጥ እኮ አለ በምድር ላይ ውዶችዬ። ስለማናስተውል ነው ስለማንፈትሽ ነው እንጂ እልፍ ነው እንደዚህ አይነት አስመሳይ ሰው የሞላው ጌታ ሆይ። እና ያን ሀብል እንግዲህ ራሱ ሰርቆ ማለት ነው ከእህቱ ላይ እንግዲህ እህቱን ነገ አድርጊው እኔ አረብ ሀገር ከመሄድሽ በፊት የገዛውልሽ ነው አይደል አላት። ሰላም ደግሞ አዎ ወንድምዬ አዎ እኔ እኮ እዚህ አድርጌው እኮ ረሳሁት አይደለ ብላ ስታነሳ ጊዜ አዎ በቃ እንኪና ነገ ምሳ አርገሽው እንገባበዛለን፣ ምሳ አብረን እንበላለን አለ። ለምን? ብሌንን እንድትያዝለት ስለፈለገ፣ ብሌን ሌባ ናት እንድትባል ስለፈለገ። ከዚህ በፊት በፍሌሹ ምክንያት እሷ ምንም ስላልሆነች፣ በአሁኑ ግን ሌባ ናት ተብላ ከቤት እንድትባረር። ከቤት መባረር ብቻ አይደለም እሱ ያሰበው አይደለም፣ ማሳሰር ነው ያሰበው። አንቺንም ወደ ቂሊንጦ ወረውርሻለሁ፣ እናትሽንም ከዚህ ዓለም እገላግላታለሁ ነው ብሎ አስቦና ፎክሮ የነበረው። አያችሁ፣ ሰው እንዳሰበው ቢሆን መኖር አንችልም ነበረ። ፈጣሪ እንደፈቀደ ነው እየኖርን ያለ ነው። በእውነት በጣም ነው የሚገርመው። እና እንግዲህ እሱ ያው አስቦባቸው ነበረ እና የእሷንም ሊያሳስር እናትንም ሊገድል ግን አልሆነለትም ማለት ነው። እና በስተመጨረሻ እንግዲህ የሆነው ምንድን ነው? ያንን ሀብል እሱ እንደዛ አድርጎ ወስዶ ለብሌን፣ ብሌን ደግሞ ወደ እሱ ቢሮ ትሄዳለች ማለት ነው። ከዛ ለብሌን ይሄ ስጦታ ነው ምናምን ብሎ ሲሰጣት ጊዜ ብሌን ደግሞ አራዳ ነች። እኔ እኮ የዋህ እንጂ ጅል አይደለሁም ብላለች። እውነቷን ነው። ብዙ ጊዜ የዋህ እንሁን ግን ደግሞ ጅል አንሁን። ጅል መሆን ማለት በጣም የሆነ ማለት በቃ ጀዝባችኋል ማለት ነው። ሰው የሆነ እንደፈለገ እያረጋችሁ ነው ማለት ነው። የዋህነት ግን ማለት እያወቃችሁ ባላወቅ እያየ ባላየ ማለት ነው። እና እኔ እኮ የዋህ እንጂ ጅል አይደለሁም ብላ ሀብሉን ወስዳ ወደ ራሱ ኪስ፣ ከዛ መጥቶ እንዴ እህቱ ጋር ምሳ እንደተቀጣጠረው ሊያስይዝ አይደለ እሷን እንደዛ ሲያደርግ ያው እንደምታውቁት ማለት ነው ሁላችሁም ከሽፎበታ ነኝ። ብሌን ጎበዟ ወስዳ ሀብሉን የራሱ ኪስ ስላደረገችለት ሌባው እዛ ጋር ማን ሆኖ ተገኘ? ራሱ። ያ ስላልተሳካለት አሁን ላይ ደግሞ ምንድነው ማድረግ የፈለገው? በቃች ልጅማ እኔ በጣም ተፈታትናኛለች፣ ጭራሽ መታ ዝታብኛለች፣ ወንበር መተታ ጭራሽ ብሏል ማለት ነው። እንግዲህ ብሌን ያደረገችው ወንበሩን እንደዚህ አድርጋ መተታ። ቆይ አንተ ራስህን ማን ነኝ ብለህ ነው የምታስበው ስላለችው በዚህ ደንብሯን በጣም እንዴ ቆይ አትንጫጭ የትም ላትደርሺ ምን ትመስላለች ሲላ ጊዜ እንግዲህ እሷም አሁኑኑ ሂጄ ለሰላም ሁሉንም ነገር እነግርልሃለሁ። አዎ አንተና ቃል እንዳሾፋችሁባት፣ ቃል ልጇ ያልሆነችውን ልጇ ናት ብለህ እንዳስገባህ ቤቷ፣ ይህንን ሁሉ ለሰላም እነግርላችኋለሁ። ከዚያ በኋላ ሰላም የምታረጋችሁን እናያለን አብረን። በዛ ላይ ይሄ ብቻ አይደለም፣ ልጇ አለመሆኗ ብቻ ሳይሆን ያሰባችሁትን ሀሳብ ያቀዳችሁትን እቅድ ሁላ ምን ማድረግ እንዳያሰባችሁ ሁላ እነግርልሃለሁ ብላው ነበረ። በዛ ሰዓት በጣም ነው የተናደደው። ቆይ አንቺ ምን ልታረጊ ነው? ምን ልታመጭ ነው ያለው ሰውዬ። እንዴ ለነገሩ ምንም አታመጭ ሁላ ብሎ ግን በጣም ስለተናደደ ነው እንግዲህ አንድ ላይ ሆነው ሳሚ፣ ቃል እና ደግሞ አቶ በኃይሉ ያሰቡትን ሀሳብ ለመፈጸም ወደ ብሌን ክፍል የሄዱት። ነገር ግን ሰላም ትደርስላታለች ማለት ነው። በዛ ላይ ደግሞ እንደተመለከትነው እንዳይኑ እንደይታው ሳሚም ቢሆን ለበኃይሉ አሳልፎ የሚሰጣት አይመስልም ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን በቀጣይ ደግሞ ይዤላችሁ የሚመጣ ይሆናል። የኔ ውዶች ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬ ለምታበረታቱኝ፣ ሀሳብ አስተያየት ለምትሰጡኝ ከልብ አመሰግናለሁ። አሁንም ሀሳብ አስተያየታችሁን ጠብቃለሁ የኔ ውዶች።
ሰላም ሁኑልኝ። ወዳችኋለሁ። ባይ ባይ ውዶችዬ።